የኢትዮጵያ ሰማይ ስር ምን እየተካሄደ ነው? ዶቼ እንዴት ናችሁ? እውነት ነው። በኢትዮጵያ ሰማይ ስር ምን እየተካሄደ ነው? በጣም ማንሰማቸው ጉዶች የሉም። እነዛን ጉዶች እናመጣቸዋለን ውዶቼ። ይህን ሰሞን ጠፍቼ ነበር። የጠፋሁበት ዋናው ምክንያት ደግሞ እንደዚሁ ለእናንተ ማቀራረበውን ነገር እያዘገጃጀው ነበረ። አሁን ሁሉም ነገር ሰላም ሆኗል። መጀመሪያ የምጋብዛችሁ እኔን ያስደነገጠኝን ነገር ወደ እናንተ ላለው ተጋበዙ እስኪ። Come on. Oh my goodness. Yes, You're gonna run faster. You're gonna. Kobe. ማም በስማ እንግዲህ በኢትዮጵያ ሰማይ ስር ምን እየተካሄደ ነው የሚሉትን ቀጨብ እያደረጉ አሳያቸዋለሁ። እውነት ምን እየተካሄደ ነው? ምንድን ነው እየሆነ ያለው? ከዚህ በፊት እንግዲህ ሰላም የምትባል ልጅ አነቃቂ ሆና መታ ነበረ። በዛ በአነቃቂነቷ ደግሞ በ21 ይር ነች፣ እድሜዋ 21 ዓመት ነች። ወደዛ ነው የምትጠጋው እና ገና ሕፃን እያለች አንደኛ ክፍል ሳትገባ የሆነ ነገር አየው ብላ ትናገር ነበረ። ያ ነገር ህዝቡን አስቆጥቶ ነበረ። አሁንም እዛው ላይ ነች። ግን ከዛ ተቀንጭቦ ወደ እናንተ ማድረስ የፈለኩት አንድ ጉዳይ አለ። እሱን ስሙልኝና ከዛውን እየተደረገ ያለው ያ የመንገድ ጥርጊያ ነው የምለው። ያ የመንገድ ጥርጊያ ያው ያን ያልኩ አዲክትር ምናምን ነበርኩ እኮ እያልኩ አይደለም። አይቻቃለው ምናምን ነገር ነው ፖይንቴ። ገባ? ሰዎች ግን በዛ ነገር ነው የተረዱሽ። ችግር የለም ቢረዱኝ። ስለሰው የሚል ኮሜንትም አይቻልም። እሺ ይበሉን፣ ችግር አለው ነው እንድታጠሪው ነው። በዚህ አንድ አጋጣሚ አየሁ። የተወሰነ ጊዜ ነበርኩበት። ከዛ በኋላ ግን አሁን በዛ ልማድ ውስጥ አይደለሁም። አዶናይንም ጠቅሰሽ ስለነበር ማውራቱ በዛ ህይወት ላሉ ሰዎች ጥሩ ነው። ኦፍ ኮርስ በጣም እንዳገዛቸው አውቃለሁ። በጣም ጥሩ ስራ ነው የሰራው። 18 ጊዜ መዝግቤዋለሁ። ከኔ 28 ዓመት ማንም ሰው ሊገርመው ይችላል። ግንኙነት ከሷ ጋር ባረኩ ቁጥር በአጀንዳ መዝግቤ 18 ጊዜ መቼ ዓመተ ምህረት ምን ቀን ማታ በስንት ሰዓት እንደተገናኘው ጽፌዋለሁ። በቃ ልጆቼን ስወልድ 4 ጊዜ የልጆቼ መወለድ ምክንያት ግንኙነት 4 ጊዜ አለ። 4 ልጆች ስወልድ ከዛ ውጭ ያሉትን መቼ ማንም ሰው ያለ ግንኙነት አይኖርምና 18 ጊዜ ቀንሰው 12ቱን በእንደዚሁ አልፎ በዚህ ዓመታት ውስጥ የተገናኘናቸው ናቸው። ይሄን ያህል ጊዜ ስንገናኝ ይሄን ያህል ዓመት ስንኖር ይሄ ነው ግንኙነታችን። በዛ መሀል የማንገናኝበት ጊዜ ስንት ዓመት 4 ዓመት 5 ዓመት ሳንገናኝ እንኖራለን። 28 ዓመት ውስጥ በቆየ ግንኙነት ውስጥ በቆየ ትዳር ውስጥ 4 ልጆች ተወልደዋል። አዎ ተወልደዋል። በ28 ዓመት የባልና የሚስት ወጉ ውስጥ 18 ጊዜ ብቻ ነው ግንኙነት ያደረጋችሁት። ደግሞ ይሄን ልክ እንደ ኢትዮጵያ ታሪክ ልክ ግንቦት 20 ኢህአዴግ እንደገባው መጋቢት 24 ዶክተር አብይ ወደ ስልጣን እንደመጡት እንደሰማችሁት ነው። በትዳር 28 ዓመት ኖሯል። በዛ በ28 ዓመት ውስጥ 4 ልጆችን ብቻ ለመውለድ
ሩካቤ አድርጓል። 18 በ28 ዓመት ውስጥ ከባድ ነው። ከባድ ነው። ደግሞ ይጽፈዋል እኮ ዴሪ ላይ ይጽፈዋል። ያው የተጻፈ ነገር ነው። እኛ ውሸት ነው እውነት ነው ብለን ጀጅ ማድረግ አንችልም። ጽናቱን ምናምን ማድነቅ ነው እንጂ ቀጥል እስኪ። 24 ዶክተር አብይ ወደ ስልጣን እንደመጡት መለስ ዜናዊ ነሐሴ ምናምን እንደሞቱ አድዋ ድል በ3 አድዋ ድል እንደሞቱ እንደዛ መዝግበህ ይዘኸዋል? ይዤዋለሁ። ታሪኬ ነው፣ የህይወቴ አካል ነው ማለት እኔ ይሄንን ነገር ሳወራ እያዘንኩ ነው። አሁን ደግሞ ወዴት ነው የምወስዳችሁ? ወደ ሰርካለም አስራት አመጣት። ከየት ፈልጌ ያመጣት ስሰማው ደነቅ ስላለኝ ይሄን ነገር ይዤ የመጣው። እውነት አርቲስቱስ ፈልጓለሁ። እኔ ራሴ አርቲስቱን ባገኘው ስሟት። ለመጀመሪያ ጊዜ ግን ስቀምስ የለመድኩት ያው ስሙ መጥቀስ ባልፈልግም አንድ የታወቀ አርቲስት ነው። በሆነ አጋጣሚ ተገናኝተን ወደ ኩሪፍቱ ደብረዘይት የሚባል ቦታ ይዞኝ ይሄድና እሱ ነው እንደዚህ ጨርቅ ምናምን አንጥፈው እዛ በቃ ትሪት እያደረገ ካልሲውን እያወለቀ እያረገልኝ ምናምን በጣም እየተንከባከበኝ ጫት እንዴት እንደሚቃም ያስለመደኝ እሱ ነው። እና ከዛም በኋላ እንግዲህ 22 ያ ሰው በቃ እኔ ሚስቴን ስለምትመስኝ ነው ሚስቴ ልጅ ስለወለደች ከሷ ጋር ማሳለፍ ስለማልችል ነው ብሎ ነው እንግዲህ ከኔ ጋር እና በተከታታይ ያው አጭር ልብስ ለብሼ ከዚህ በታች ባዶ ሆኜ እዚች ጋር ብቻ እስከ ሆዴ ድረስ የሆነች ቦዲ አድርጌ ነው እንድቀመጥ የሚፈልገው። እንደዛ አድርጌ በተከታታይ ሳሳልፍ ቆየው። ከዛ ከሱ ጥሩ ብር ሳገኝ ነበርና ከዛ ከሱ ጋር ሌላ ሴት ይጠራል ከኔ ውጭ ደግሞ ሌላ ከጎኑ እንድትሆን ማለት ነው። ሁለት ሆነን ከዛ በዛት ሴት አማካኝነት የት ነው የምትሰሪው? እኔ እንደዚህ 22 አካባቢ አንዳንድ ጊዜ ዝም ብዬ መንገድ ላይ እንደዛ ምናምን ሄዳለሁ። ከዛ ደግሞ ቺቺና የሚባል ሰፈር አለ ውስኪ ቤቶች ውስጥ ምዛም ምናምን እገባለሁ። እንደዚህ ስላት አይ እንደዛ ከምታረጊ ትልልቅ ሆቴሎች ደህና ዜጋ ታገኛለች ትለኛለች። የት ነው ትልቅ ሆቴል ምናምን ነገር ስላት እኔ የምሰራበት አሁን አለ ኮንኮርድ ይባላል ትለኛለች። እና መቼ ታሳይኛለች? በቃ እሱ በቃኝ ሲል እሱ ሲጨርስ ከዛ እኔ ጋር እንደዋወልና ወስድሻለሁ አለችኝ። ከዛ አሳየችኝ። ያንን ሆቴል ሳየው በጣም ወደድኩት፣ ደስ አለኝ። አንዳንዴ ማታ ላይ በጨለማ ፊትህን ማሳየት የማትፈልግበት ቦታ አለና ፊትህን ያሳይ ጭልም ያለ ነው መብራቱና ዲም ላይት ስለነበረ በቃ እዚህ ጋር ማንንም አያየኝም ማንነቴን ሰው አያውቅም በሚል በተከታታይ የሚለብሳቸው ልብሶች ያኔ በደንብ ስራ ውስጥ ስላልገባው ረጃጅም ልብሶች ነበሩ ማድረጋቸውና እሷ ነገረችኝ። እንደዚህ ረጃጅም ልብስ ማድረግ የለብሽም አጠር ያለ ልብስና ጫማ ደግሞ ሄል የሆነ ጫማ ቆንጆ ጫማ አድርጊ ትለኝ ነበር። ከዛ እሷ እንደ ሞዴል ሆና ያው አስተማረችኝ ማለት ነው። እንዲህ ማድረግ አለብሽ በቃ እኔ ቀጥታ ገባሁበት። ስገባ ቻይኖችም ይፈልጉኛል፣ ህንዶችም ይፈልጉኛል፣ የውጭ ጣሊያኖች። ብዙ ጊዜ ምን አይነት አለባበስ ልብስ ነበረ? እንደዚህ ሌዘር ቁምጣ፣ ከዛ ቴክሳስ ኮፍያ፣ ከዛ ትንሽዬ ኮት አደርግና ቡትስ ጫማ እዚህ ድረስ አደርጋለሁና በጣም ይደሰታሉ። እንደውም አንድ ጣሊያን ዋው ሺ ሶ ቢዩቲፉል ጋርል ዋው ብሎ እዚህ ጋር $100 እዚህ ጋር $100 አድርጎ ዳንስ ፍሎር ላይ ይዞኝ ወረዳ አሳልፋለች። እስኪ አሁን ደግሞ አንዳንድ በብዛት አሁን ብር ይሰጣችኋል እየተባለ 666 ሆኖና ብር ይሰጣችኋል ተብለው የተጭበረበሩ አሉ። እነሱ ነው ልጅቷ የደረሰባት ነገር ስትነግረኝ ልሙናት ያባሉኝ ያሏት። እሺ በቃ ኑሮም ቢ ብሏት ምናምን እንትን ያለች ልጅ ነበረች። ተቀላቀለች። የመጀመሪያ እንትን ሻማ ይዘሽ ቪዲዮ 1 ደቂቃ ክጃለው ምናምን እኔ ተቀላቅያለሁ በይ ከዛን ብር አካውንት ልክልናለች ተባለች አለችና ቪዲዮ ላከችላችሁ። እሺ ሁለተኛው ስቴፕ ላይ ደርሰሻል አሁን ደግሞ ምናምን ብለው 5000 ብር አካውንቷ ላይ ያስገቡላት። ይሄ 5000 ብር ወደ 5 ሚሊዮን እንዲያድግልሽ ፈጽሞ የሉሲፈር ተከታይ መሆንሽ ምናምን ፎቶ ላኪ መታወቂያ ይወጣልሻል። ፎቶ ላከች።
ሰርተፍኬት አላቸው 666 የሚል በፒራሚድ አድርገው በቃ ቤቱ ምናምን የታጠረው በፖስተር በዳይናሚክ እንትን ነው እንደዚህ ያለ ሰው ምናምን ይልኩልሃል ቀንድ ያለው አድርገው ምናምን ካጂት ባል ከዛን ስሟ ምናምን ይጽፈው ሰርተፍኬቱ አለ አካውንትሽ ወደ 5 ሚሊዮን እንዲያድግ መጀመሪያ 5000 ልከውላት ወደ 5 ሚሊዮን እንዲያድግ አሁን ደግሞ ራቁትሽን ስትንከባለይ ቪዲዮ ላኪ ያሏት ራቁቷን 1 ደቂቃ ቀርጻ ለሰይጣን ተገዝቻለሁ ወይኔ ይቅርታ ሶሪ ማለት ይሄ አያስቅም እውነት ለመናገር ግን ተንከባላ ምናምን ቪዲዮ ላከችላቸው እሺ ከዛ በኋላ ምን ቢሆን ጥሩ ነው በዚህ አካውንት የላክንልሽን 5000 ብር መልሰሽ ከወር ደሞዝሽ ላይ በየወሩ ይሄንን ብር ካላስገባሽ ይሄንን ቪዲዮ እንለቀዋለን ወይኔ በራሱ ወይኔው እና ተጫወቱባት አየሁ የሰውን ክፋት ጉድ ከአረብ አገር ሴት እንደዚህ ጋስባን ከባላት አንተ አረብ አገር ምናምን እንደዚህ ስለ አረብ አገሩ አይደለም ዲያስፖራ ሆኖ አሜሪካ ሆኖ በቃ እንደዚህ የተጠለቀለቀ በጣም ብዙ ሰው አለ ጉድ ነው የምንሰማቸው ሁሉ ጉድ የሚያሰኙ ናቸው ሰው ለፍቶ ደግሞ ያውቃሉ ባቁስ እዚህ ሲያሉት እየተጭበረበሩ አይደል ይገባላችኋል አሁን ደግሞ ዋና ወደ አልኩት አንድ ፕሮግራም ይሻችሁ ገባለሁ ፊል ያስደረገኝ ነው ቀንጨብላልከውና የኢትዮጵያ ሰማይ ስር ምን እየተካሄደ ነው? ባህል፣ ሃይማኖትና ወግ በተገበችው እግዚአብሔርን በመፍራት በሚታወቀው ሕዝብ መካከል ከእይታ በተሰወሩ ካምፖች፣ በሆቴል ክፍሎችና በስፖርት ማዘውተሪያ ስፍራዎች ውስጥ እየተከቀለ ያለው መርዝ ምንድን ነው? ምንድነው? አሁን የምንሰማው የብሔራዊ ቡድን ተጫዋቾቻችን የሚያደርጉት ነገር ያማል። እንኳን እርስ በእርስ አይደለም ሌላው ጋር ለመሄድ እኮ ስፖርተኛ ሲሆኑ የነበራቸው ስርዓት ሁሉም ነገር ጠፋብን፣ ሁሉም ነገር ተጭበረበረን። ምንድነው የተበተነብን የተዘራብን ነገር ምንድነው? እንዲህ እንድናጭድ የተደረግንበት ምክንያቱ ምንድነው? ምን አጥፍተን ነው? ገና ብዙ ጉድ አለ። እንደምታዩት ነው፣ በጣም ብዙ ጉድ አለ። አሁን እንደውም በትንሹ የወጣ ነው የሚባለው እንጂ የሚሰሩት ስራ የከፋ ስራ ነው። ምን አደረገች ሀገሬ ግን? ምንድነው የሆነው? ምን ተረሽቶብን ነው ግን? ያኮ ነው በቃል የተናገርነው ነበር። ባህልና ወጋችንን እንደዚህ የሚያንኮታኩተው ነገር መዘባበቱ ነው። ባለን ሃይማኖት አለመጽናታችን ነው። ሰው ሁሉ በገንዘብ ሆኗል። እንደው ይህንን ማለት እንዲያስወግድልን ፈጣሪ እንለምናለን። የከፋ ከዚህ የከፋ ጊዜ እንዳይመጣ መለመን አለብን። በእንቁላሌ ማለት አሁን ቶሎ ተብሎ መቋጫ መንገድ መበጀት አለበት። ይሄ በጣም ነው የሚመራው፣ በጣም ነው የሚያስጠላው። ኧረ በስመ አብ ምንድን ነው የሚሆነው? ምንድን ነው የሚደረገው? እዚህ ጋር ተመሳሳይ እኮ ነው የሚመስሉት።
ድራማ ነው፣ ከባድ ነገር ነው። ለየብቻ ሲመደብላቸው ኖ በጋራ አብረን ሆነን እናሳልፋለን ብሎ ይህንን ሁሉ ጉድ የተደበቀ ጉድ ሌላ ምንም አልልም። ውዶቼ ይህንን ካልኩ ይበቃል። ሰምታችሁታል። እንደገና እኔ ደግሞ አድርቂያችሁ አልችለውም። ምን እላለሁ? እናንተ ከሰማችሁት እናንተ ካያችሁት ሌላ ልጨምር የምችለው ነገር ምን አለኝ? ስለተበሳጨው ብስጭቴን ብቻ ነው አሁን የነገርኳችሁ። ለማንኛውም የክራር ሚዲያ ነው። ክራር ሚዲያን እንደተለመደው ሰብስክራይብ አድርጉትና ይፍጠን። ይሄድ ላይክ እና ሼር አድርጉ። ሌላም ሰው እንዲያየው አግዙን። ሁልጊዜ እንደምለው ለሀገራችን ሰላም፣ ፍቅርን እግዚአብሔር አምላክ ያድላል። ሰላም ተመኘሁላችሁ። ይመቻችሁ።